ሰላም ውድ ቻናል ቤተሰቦች እንደምን አላችሁ? በዛሬው መረጃዬ በሀገራችን ከሚገኙ የንግድ ባንኮች መካከል የተወሰኑ ባንኮችን ዓመታዊ ትርፍና ባንኮቹ የሚገኙበትን ወቅታዊ ቁመና ባወጡት ሪፖርት መሰረት ለትንታኔ ይዤ ቀርቤያለሁ። ቻናሉን ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በሀገራችን ከሚገኙ የንግድ ባንኮች መካከል የኢትዮጵያ ንግድ ባንክ በቀዳሚነት የሚጠቀስ ሲሆን ባንኩ በዚህ ዓመትም ከ80 ቢሊዮን ብር በላይ ያጣራ ትርፍና ከ600 ቢሊዮን ብር በላይ አዳዲስ ብድሮችን ለማህበረሰቡ እንዳደረሰ ዋና ፕሬዝዳንቱ በሪፖርታቸው ገልጸዋል። ፕሬዝዳንቱ አክለውም ከዚህ ቀደም ባንኩ አብዛኛውን የብድር መጠን ለመንግስት ሴክተር ያበድር እንደነበርና በዘንድሮው ዓመት ግን ከ90% በላይ የሚሆነውን ብድር ለግል ሴክተሩ እንዳበደረ በመግለጽ ይሄውም ባንኩ ለማህበረሰቡ ተደራሽነቱን እያሰፋ መምጣቱን የሚያሳይ እንደሆነ ገልጸዋል። ፕሬዝዳንቱ አያይዘውም የባንኩን ተቀማጭ ገንዘብና የተበላሸ ብድር ምጣኔ በገለጹበት ወቅት የባንኩ ተቀማጭ ገንዘብ ከዚህ ቀደም ከነበረው በ4 እጥፍ እንደጨመረና የተበላሸ የብድር መጠኑም ከ1% በታች እንደሆነ በመግለጽ ይኸውም ባንኩ ያለበትን አስተማማኝና ጥሩ ቁመና የሚያሳይ ነው ብለዋል። በቀጣይነት የምናገኘው አዋሽ ባንክ ሲሆን ባንኩ በዚህ ዓመት 40 ቢሊዮን ብር ያልተጣራ ትርፍ እንዳተረፈ የተገለጸ ሲሆን ይህም ውጤት ከሌሎች ዓመታት ጋር ሲነጻጸር የተሻለ አፈጻጸም እንደሆነ የገለጹት የባንኩ ፕሬዝዳንት ለዚህ አመርቂ ውጤትም ካበቁት ምክንያቶች መካከል ባንኩ በዘንድሮው ዓመት በተሻለ ሁኔታ በዲጂታል ባንኪንግ ሰርቪስ ላይ መገኘቱ እንደሆነ በመጥቀስ ለብዙ ማህበረሰብ የዲጂታል ብድሮችን እያደረሰ እንደሆነ ገልጸዋል። ፕሬዝዳንቱ አክለውም የባንኩ የተበላሸ የብድር ምጣኔ ከ2% በታች እንደሆነ አያይዘው ገልጸዋል። ከዚሁ ጋር በተያያዘ በቅርብ ጊዜ ወደ ባንክ ሴክተሩ ከተቀላቀሉ ባንኮች መካከል አማራ ባንክ አንዱ ሲሆን በዘንድሮው ዓመት 2 ቢሊዮን ብር ትርፍ ማስመዝገቡ ሲገለጽ አሐዱ ባንክ በበኩሉ 1.1 ቢሊዮን ብር ያተረፈ ሲሆን ገዳ ባንክ 1 ቢሊዮን ብር እንዳተረፈ ተገልጿል። ውድ ቻናል ቤተሰቦች ሀሳብ አስተያየታችሁን በኮሜንት ላይ ያሳውቁኝ። በቀጣይ ጊዜ እስከምንገናኝ ቻናሉን ሰብስክራይብ በማድረግ ቤተሰብነታችሁ አይለኝ። መልካም ጊዜ